የኢራንና እስራኤል መጨረሻ ምንድነው? አስፈሪ ቃሎች፣ ግራ አጋቢ ትንቢቶች። በአሰፋ ኃይሉ። የዚህ መጽሐፍ ደራሲ ማርክ ሂችኮክ አሜሪካዊ ነው። በዳላስ የሚኖር የመንፈሳዊ ትምህርት ዶክተር፣ ተመራማሪና ደራሲ ፕሮፌሰር ነው። ስለ ዓለም ፍጻሜ የሚተነትኑ 20 መጽሐፍቶችን ጽፏል። የዓለምን መጨረሻ የሚያውቀው አሁን በምድር ላይ በሕይወት ያለ ብቸኛው ሰው ነው እየተባለ እስከ መደነቅም ደርሷል። በዚህ መጽሐፍ ስለ ኢራንና እስራኤል በቅዱስ መጽሐፍ የተነገሩት ትንቢቶችን ግልጽልጽ እያደረገ ከጂኦግራፊ፣ ከታሪክ፣ ከሚሊቴሪ፣ ከኢኮኖሚና ከሃይማኖት አንጻር እየመረመረ ትርጉማቸውን ይነግረናል። ኢራን በቅዱስ መጽሐፍ ፐርሺያ ተብላ የምትገለጽ ጥንታዊት ልዕለ ኃያል ሀገር እንደሆነች አይክድም። ከክርስቶስ ልደት በፊት ከ331 ዓመተ ዓለም ቀደም ብሎ በነበሩት 200 ዓመታት መላውን ዓለም በኃይሏ አስገብራ በብቸኝነት የገዛች ፐርሺያ የአሁኗ ኢራን መሆኗን ከታሪክና ከቅዱስ መጽሐፍት ማስረጃዎችን እየጠቀሰ ያስረዳል። ልክ በቅዱስ መጽሐፉ በትንቢተ ኢሳይያስ እንደተተነበየው ግን ፐርሺያ በግሪኮች ተወግታ ከልዕለ ኃያልነቷ ተፈነገለች። ቀስ በቀስም ከታሪክ መዝገብ እየተፋቀች ከአራተኛው ክፍለ ዘመን በኋላ የሮማ ኢምፓየር ስም ሲገን የኢራን ስም ወደ ሁለተኛ ዲቪዚዮን የሰፈር ተደባዳቢነት ተርታ ወረደ። ተዋረደች፣ ተረሳች። ይህ የዓለም ፍጻሜ ነጋሪ ፕሮፌሰር አሁን በኢራንና በእስራኤል መካከል የሚነሳ መካከለኛው ምስራቅን ብቻ ሳይሆን መላውን ዓለም የሚንጥ አንድ እጅግ አደገኛ ጦርነት እንደሚቀሰቀስ በመተንበይ የጻፈው የዛሬ 13 ዓመት ነው። በ2013 በፈረንጆቹ አቆጣጠር የተናገረው ትንቢት ጊዜውን ጠብቆ ተፈጸመ። እስራኤልና አሜሪካ ተጋግዘው ኢራንን ይወጓታል ነበር ያለውም ሆነ። ይሄ የአሜሪካ መንፈሳዊ ተመራማሪና የአርማጌዶን ጠንቋይ የተነበየው ግን ይህንን ብቻ አይደለም። ኢራን እጇን በኒኩለር ጦር መሳሪያ ላይ ለማሳረፍ እድሉን ካገኘች በተደጋጋሚ በመጽሐፍ ቅዱስ የተነገረውና በኢራን መንፈሳውያን መሪዎች በየዘመኑ በተደጋጋሚ የሚታመንበት ትንቢት ይፈጸማል። ያ ትንቢት የዓለም መጨረሻን የምናይበት ፍጻሜ መባቻ መከሰት ነው። ኢራኖች ሁሌም ራሳቸውን የዓለም መጨረሻዎቹ ትንቢት አስፈጻሚዎች ወይም ፈጻሚዎች አድርገው ይቆጥራሉ፣ ከልባቸውም ያምናሉ ይላል ይህ ፕሮፌሰር ጠንቋይ ማስረጃ እያጣቀሰ። በዚህም የተነሳ በቅዱስ መጽሐፉ እንደተነገረው ኢራን የኒኩለር ቦምብ ሰርታ ከጨረሰች ያለ ጥርጥር እስራኤል ላይ ታፈነደዋለች። እናም የመጨረሻውን የፍጻሜውን ጦርነት ማለትም አርማጌዶንን ትቀሰቅሳለች። ቀስ በቀስ የዓለም ሀገሮች ሁሉ በሁለት ጎራ ተከፍለው በአርማጌዶኑ ውስጥ ገብተው ይተላለቃሉ። ይህ አሜሪካዊ የዓለም ፍጻሜ ሳይንሳዊ ጠንቋይ ፕሮፌሰር ማርክ ሂችኮክ ከዘረዘራቸው ትንቢቶች መሃል በግሌ ያስደነገጠኝን ልናገር። ለሁለተኛ ጊዜ በአሜሪካዊ ምሁር መጽሐፍ በቁም ነገር ተከትቦና ተተንትኖ ሳገኘው ነው ይሄ ትንቢት ምንድን ነው ያልኩት። ትንቢቱማ በፍጻሜው ጦርነት ኢትዮጵያ የምትሰለፈው ከእስራኤል ጋር ሳይሆን ከኢራን ጎን ነው። እኛ ኢትዮጵያውያን ትንቢቱ ሲፈጸም ለኢራን ተደርበን እጅግ ግዙፍ ሰራዊት አሰልፈንና ግዙፍ የጦር መሳሪያዎችን ታጥቀን እስራኤልን ለመውጋት በሆታ እንነቃነቃለን። ፐርሺያ፣ ኢትዮጵያና ፑት ሦስቱ ሀገሮች ያለ የሌለ ኃይላቸውን አሰባስበው እስራኤል ላይ በጋራ ይዘምታሉ። የእስራኤልም ከተሞች በሚደርስባቸው ፍንዳታ የተነሳ በእሳት እንደገባ ነሐስ ይቀልጣሉ፣ ግድግዳዎቿ ይደረመሳሉ። እስራኤላውያን እንደ ገለባ ይሆናሉ፣ የተረፉት ይበተናሉ። ይህ የእስራኤል አስከፊ አወዳደቅ የሚቆየው ግን ለተወሰነ ጊዜ ነው። ከዚያስ? ትንቢተ ዳንኤል ምዕራፍ 7ንና ትንቢተ ሕዝቅኤልን ምዕራፍ 38ና 39ን ተመልከት። ይሄ የአሜሪካ ጠንቋይ ፕሮፌሰር ለእነዚህ የመጽሐፍ ቅዱስ የዓለም ፍጻሜ ትንቢቶች ለየብቻ ምዕራፍ ሰጥቷቸዋል። እና ደግሞ ምን ይልሃል?
በመጽሐፍ ቅዱስ ውስጥ ወደ 1000 የሚሆኑ ትንቢቶች አስቀድመው ተነግረዋል። ከእነዚህ ውስጥ ግማሾቹ ወደ 500 የሚደርሱት ያለምንም መዛነፍ እያንዳንዷ ነጥብ ትንቢት ሳትቀር ቃል በቃል ተፈጽመዋል። እናማ የቀሩት 500ዎቹ ቃል በቃል እንደሚፈጸሙ ቅንጣት ጥርጣሬ እንዳይኖርህ እያለ ነዋ የሚመክርህ። በዳንኤልና በኢሳይያስ ትንቢቶች መሠረት እስራኤልን የሚረዳና ከኢራንና ከኢትዮጵያውያን መንጋጋ የሚያላቅቃት አንድ ታላቅ ኃይል ከሮማ ይነሳል። ለ2 ዓመታትም ከእስራኤል ጎን ቆሞ እነ ኢራንን በኃይልና በብርታት ይዋጋል እና በፈጣሪ ትንቢት መሠረት ቃሉ ይፈጸም ዘንድ በእሳት አንፍሮ ወደ አመድነት ይቀይራቸዋል። እንዲያውም ትንቢተ ሕዝቅኤል ላይ እስራኤል ከዚህ ድል በኋላ የረገፉትን ጠላቶቿን አስክሬን ከየወዳደቁበት ሰብስባ ለመቅበር 7 ወር ሙሉ ይፈጅባታል ይላል። ከዚያ ደግሞ ለቀጣዮቹ 7 ዓመታት የእስራኤል ሕዝብና መሪዎች ሳያርሱ፣ ሳይዘሩ፣ ሳያጭዱ ለ7 ዓመታት ስጋና ጮማ እየቆረጡ ደም እንዳረቄ እየጠጡ ከጠላቶቻቸው የማረኳቸውን ጠመንጃዎችን እያነደዱ ቤታቸውን እያሞቁ እግራቸውን ሰቅለው በደስታና በተድላ ወደ ምድራቸው ተሰብስበው ይኖራሉ። የአምላክንም ታላቅነት ያያሉ። ከዚያ ግን ዓለም ሁሉ ትናወጣለች፣ ምድር በቀውስ ትሞላለች። ወንድሞች በወንድሞች ላይ ይነሳሉ፣ ሰዎች እርስ በርስ ይጠላላሉ፣ ይዋጋሉ፣ ይጫረሳሉ። ጥበብና ማስተዋል አፈር ድሜ ትግጣለች እና የመጨረሻውን የፍርድ ቀን መድረስ የሚያበስረው መለከት ነፊ እንደ ዕድር ነጋሪ ጡሩምባውን እየነፋ ይመጣል። የሰው ልጅ ዘሰን ኦፍ ማን ነው የዓለምን ፍጻሜና ታላቁን አምላክ ለፍርድ መምጣት ሊያውጅ ወደ ምድር የሚመጣው። ፕሮፌሰር ማርክ ሂችኮክ ይህን ሁሉ ትንቢት መዓት ከቅዱስ መጻሕፍት እያጣቀሰና ከምድሪቱ ፖለቲካና ታሪክ ጋር እያዛነቀ ከተረከ በኋላ አንድ ግልጽ የማይሆንልኝና የሚያጠራጥረኝ ነገር ሌሎች ብዙዎች በሕዝቅኤልና በዳንኤል ትንቢት በስም ሲጠቀሱ ሀገሬ አሜሪካ ግን በስም አልተጠቀሰችም እና አሜሪካ ዕጣ ፈንታዋ ምን ሊሆን ነው እያለ ይጨነቃል። መልሱንም ከሁለት ነገሮች አንዱ ነው የሚፈጠረው በማለት ያቀርባል። አንድም ነቢያቱ አሜሪካን በፍጻሜው ጦርነት ትንቢታቸው አንድም ቦታ በስም ያልጠቀሷት አሜሪካ ከፍጻሜው ጦርነት በፊት ምናልባትም በኒውክለር ውጊያ ከምድረ ገጽ ጠፍታ የተረሳች ሀገር ስለምትሆን ይሆናል። ምናልባትም አሜሪካ የዓለም ፍጻሜን ሳታይ ከምድሪቱ የምትሰናበት ጊዜያዊ ልዕለ ኃያል ነች። ሁለትም ምናልባትም ግን በዓለም ፍጻሜ ከሮማ ምድር በመነሳት ከእስራኤል ጎን ተሰልፎ ይዋጋና ያድናታል ተብሎ የተጻፈለት የአርማጌዶኑ ባለድል ምናልባት አሜሪካ ብትሆንስ ይላል። ብትሆንስ? አሜሪካውያንና መሪዎቿ በአብዛኛው ከአውሮፓ ምድር ፈልሰው የመጡ መሆናቸውን ስናጤን የዓለም የፍጻሜ ጦርነት ከተቀሰቀሰም ያለ ጥርጥር አሜሪካውያን የሚሰለፉ በሃይማኖትም፣ በጂኦግራፊም፣ በታሪክም፣ በኢኮኖሚም ከማይመስሏቸውና ከማይጣመሯቸው ከእስያውያኖች፣ ከአፍሪካውያኖችና ከመካከለኛው ምስራቆች ጋር ሳይሆን ከአውሮፓና ሜዲትራኒያኖች ጋር ነው የሚሆነው። ይህ ከሆነ ምናልባት በቅዱስ መጽሐፉ ከሮማ የሚነሳው ኢራንንና አጋሮቿ ኢትዮጵያንና ፑቲን ድል የሚያደርገው ልዕለ ኃያል ሌላ ሳይሆን ራሷ አሜሪካ ነች። ወንድሜ፣ ከዚህ በፊት ኢትዮጵያ በወታደራዊ ሶሻሊስት መንግስት እጅ በምትተዳደርበት የደርጉ ዘመን ላይ የተጻፈውን አንድ የዓለምን ፍጻሜ የሚናገር የምዕራባውያኑን መጽሐፍ ሳነብ ያኔም የዓለም የፍጻሜ ጦርነት አርማጌዶን የሚነሳው ከመካከለኛው ምስራቅ አካባቢ እንደሆነና ኢትዮጵያ ደግሞ ኢራንን ለመደገፍ እንደምትዘምት ተደርጎ የተተነተነውን አንብቤ ነበር። ያው በዘመኑ ባላጋራ ርዕዮተ ዓለሞች እርስ በርሳቸው አንዳቸው የሌላኛቸውን ምስል አሰይጥነው የሚያቀርቡበት የፕሮፓጋንዳ ዘመን እንደነበረ በማሰብ ያንን መጪው ጊዜ ተብለው በአማርኛ ጭምር የተተረጎመ የትንቢት መጽሐፍ ንቄትቸው ነበር። አሁን ግን ኢትዮጵያ የምዕራቡ ዓለም ሸሪክና ተላላኪ ቁጥር 1 ተመጽዋች ነች።
ወደ ሌሎች ዓለማት ከሚፈልሱ ኢትዮጵያውያን ይልቅ ወደ ምዕራቡ ዓለም የሚፈልሱ ኢትዮጵያውያን ቁጥር በሺዎች እጥፍ ይልቃል። ኢትዮጵያና የተተበተበችበት ኋላ ቀር የብሔር ብሔረሰብ ምናምንቴ ስርዓት ራሱ በቀጥታ በምዕራቡ ዓለም የታቀደላትና ጮብ የሚያስረግጣቸው ስርዓት ነው አሁን በኢትዮጵያ የነገሰላቸው። ታዲያ እነዚህ ሰዎች ማለቴ ምዕራባውያን ዛሬ እንደ ትላንቱ የሶሻሊስቷ ኢትዮጵያ ዘመን ኢትዮጵያን ወደፊት በጠላትነት የምትሰለፍባቸው ከነርሱ ይልቅ ከኢራን ጋር የምትገጥምና የምትወጋቸው አድርገው የሚያስቧትና የሚፈሯት ትንቢትና ጥንቆላቸውን የሚያዘንቡባት ለምንድን ነው? ጋገመ ሟርታቸው ከየት የመጣ ነው? ግራ ይገባል። እና ምናልባት ይሄ ነገር እውነት ቢሆንስ ብዬ ጠይቃለሁ። አባባሌ እውነት ግን የኢትዮጵያ መጨረሻ እንዲያ ይሆን? በተለይ እኛ ለዘመናት ራሳችንን ጥቁር እስራኤሎች ብላክ ዛያን እያልን ስንጠራና ስንፎክር በእስራኤል አምላክ ስም ስንምል የኖርነው ኢትዮጵያውያን እውነት ምን ምክንያት ተገኝቶ ነው በፍጻሜው ጦርነት ከፐርሺያኖች ጋር ገጥመን እስራኤሎችን ለመውጋት የምንነሳው? አይዶን ነው። አንድያ ያውቃል። አንድ የአፍሪካ የጋና ምሁር የጻፈውን ትክክለኛዎቹ እስራኤላውያን ዛሬ ራሳቸውን እስራኤሎች ነን ብለው ዓለምን ያሳመኑት እስራኤሎች ሳይሆኑ ለሙሴ ሚስቱን ሲጳራን የዳሩለትና በጣና ገዳማት ፈጣሪያቸውን ሲያመልኩ የኖሩት ኢትዮጵያውያን ናቸው። የመጽሐፍ ቅዱስ ትንቢት ባለቤቶች ኢትዮጵያውያን ናቸው። የኢትዮጵያ የቅድስና ብኩርና ከመካከለኛው ምስራቅ በፈለቁት የዛሬዎቹ እስራኤሎች ተዘርፈዋል የሚል ቴሲስ ማስነበቡን አስታውሳለሁ። እና ሳስበው የሰይጣን ጆሮ ይደፈንና እኛ ኢትዮጵያውያን እውነተኞቹ እስራኤሎች ከሆንን የአርማጌዶኑ መቅሰፍት የሚያፈርሰው በእኛ ላይ በአሜሪካ እርዳታ የምንድነውም እኛው ነን ማለት ነው። እንዲያ ከሆነ ግን እሺ፣ በቅዱስ መጽሐፉ በትንቢተ ሕዝቅኤል ከኢራን ጋር ተሰልፈው እስራኤልን ያነዷታል የተባሉት እውነተኞቹ ኢትዮጵያውያኑስ ማን ናቸው ልንል ነው? ማነን ግን እኛ? ማነች ትክክለኛዋ እስራኤልስ? አሜሪካስ ስሟ ሳይጠቀስ በእውነት ለዓለም ፍጻሜ በቅታ ትዋጋለች? እንጃ፣ አልመሰለኝም። ፈራሁ። ለዓለማችን ሰላም፣ ለሀገራችንም የበለጠ የበዛ ሰላምን ተመኘሁ። አሰፋ ኃይሉ። እኛም ጸሐፊውን አሰፋ ኃይሉን እያመሰገን በዚሁ ተሰናበትን።